ልክ እንደዛች ሴት የእድሜዋ ማታ ላይ በረከቷ እንደተሰጣት፣ ማታዋ ላይ ምህረት እንዳገኘች፣ ማታዋ ላይ እንደበራላት፣ ማታችን ላይ ማረፊያችን ይባብልን። አሜን። አይባልም እንጂ ቢባልስ የምለው የገዛ ራሴ ሆይ እነዚያ ጊዜያትን አብረን ስለሆነ አመሰግናለሁ። እንዲህ አይነት ምርቃት ሰምታችሁ ታውቃላችሁ? የወደደ ያግኘ የጠላ ይጣ የሚል ምርቃት። የወደዳችሁት ያገኛችሁ። አሜን። ሸብረብ ባለች ምድር፣ ሸብረብ ባለች ምድር ማንን ስንድር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ስትይበልልኝ የኔ ውዶች፣ ላይክ ስለምታደርጉኝ፣ ሼር ስለምታደርጉ፣ ስለ መልካም አስተሳሰባችሁ፣ ስለ መልካም ምኞታችሁ፣ ስለ ኮሜንታችሁ ዛሬም በድጋሚ እጅግ በጣም አድርጌ አመሰግናለሁኝ። ክበሩልኝ፣ አላህ ያክብርልኝ በየእምነታችሁ ሁላችሁንም። እንደምታዩት ደግሞ ዛሬ በተለያዩ የሀበሻ ቀሚሶች ፏብትን ብትንትን እያልኩኝ መጥቼላችኋለሁኝ። ማን ሊያገባ ነው? ለማን ነው? ለምንድን ነው እንደ ደግሞ የሀበሻ ቀሚስ ከመቼ ጀምሮ ነው ለሰርግ የሆነው የምትሉ አጥፉም። በነገራችን ላይ በዚህ ሰዓት አብዛኛው ሰው ማለት ይቻላል አብዛኛው ኢትዮጵያኖች አብዛኞቻችን በራሳችን ባህላዊ ልብስ በራሳችን ዲዛይነሮች እጅግ በጣም ፏበትን ዝንጥ እያለን እያገባን ያለ ነው። የማታውቁ ካላችሁ ብዙ ጊዜ ሙሽሮች እንዲሁም ኒካ እንዲሁም ደግሞ ሽምግልና ምናምን ነገር ሲኖር በሀበሻ ቀሚስ የሆነ ነው። እጅግ በጣም ነው የሚያምረው። ድሮ እንደዚህ አልነበረም። እንደምታስታውሱት የነበረው የውጪ ወይም ደግሞ ይሄ ቀሚሶች ነበረ። ቬሎች ራሱ በሀበሻ ቀሚሶች እየተሰሩ ነው በዚህ ሰዓት። ቬሎች እኛ አይደለም ግን ያው ኢንተርናሽናሊ ነው ቬሎ። ነገር ግን በዚህ ሰዓት በብዛት እየተተወ ነው። አሁን ላይ ይሄ ትውልድ በተለያየ አይነት እጅግ በጣም በሚያማምሩ አይነቶች እያሰራ እየተወ ነው እና ያለው ለበዓል ጊዜ አመት በዓል ሲኖር ብቻ ነበር የሀበሻ ቀሚስ የሚለበሰው። እንዲሁም ደግሞ ክርስቲያኑ ማህበረሰብ ወይም ደግሞ ክርስቲያኑ አካል ይቅርታ አድርጉልኝና እናንተ ስትለብሱ የነበረው ለቤተ ክርስቲያን ምናምን ነው። እኛ ሙስሊሞች ጋር ደግሞ እጅግ በጣም ያልተለመደ ነገር ነበር የሀበሻ ቀሚስ። አሁን ግን በሁለቱም በኩል እጅግ በጣም እየተለበሰ ነው ያለው። ለኒካ ጊዜ፣ ለተለያዩ ፕሮግራሞች፣ ለምርቃቶች እና በጣም እጅግ በቃ ለሽምግልና ለኒካ ምናምን የሀበሻ ቀሚስ በዚህ ሰዓት እጅግ በጣም እየተለበሰ ነው ያለው። በዛው ልክ ደግሞ ዋጋው እየናረ ነው ያለው። በተለይ ከሀገር ውጪ ከኢትዮጵያ ውጪ ላሉት እውነት ለመናገር እኔ ድዋይ ያስታውሳለሁኝ እጅግ በጣም ውድ ናቸው። እኔም አንድ ጊዜ የሆነ ሳል ላይ ገዝቼ ነበር። እጅግ በጣም በውድ ነው የገዛሁትና ይሄ ምናልባት ከ4 አመት በፊት ነበር የገዛሁት። የሆነ ሳል ላይ ከውጪ የሆነ የወሎ ቀሚስ ገዝቼ ነበር። እጅግ በጣም የሚያምር ግርማ ሞገስ ያለው ምናምን በጣም ትልቅ ነው። የወሎ ቀሚስ ለብሼ ያያችሁኝ ካላችሁ አላቅም። ከአንዲት የወሎዬ ጓደኛዬ ጋር ነበር አብረን የገዛነው ሁለት እና በጣም በውድ ነበር የገዛሁት። እውነት ለመናገር ከ4 አመት በፊት ማለት በጣም ቆይቷል። ያኔ 400 ድርሃም ማለት በጣም ብዙ ገንዘብ ነው እውነት ለመናገር ከ4 አመት በፊት እና በዛ ሰዓት በዛ ዋጋ ነበር ስገዛ የነበረው። ከዛ በኋላም እየገዙ ያሉት እስከ 700 ድርሃም እንዲሁም ደግሞ እጅግ በጣም ቀለል ያሉ ያው ቀሚሱ ከቀሚሱ ይለያያልና ቀለል ያሉ ቀሚሶችን በተለያየ ዋጋ ሲገዙ ነበረ። በአጠቃላይ ግን ከሀገር ውጪ እጅግ በጣም በውድ ነው የሚሸጠው እና ያንን ነገር ነው ጭንቅላቴ ውስጥ ያለው። ሀገር ቤት ሆኜ እኔ ቆይቻለሁ። ሀገር ቤትም አንድ ገዝቻለሁ ግን እጅግ በጣም ቆይቻለሁ። እሱንም ዝም ብሎ በቃ አረንጓዴ ቢጫ ቀይ ያለበትን ነበር የገዛሁት። እሱ በጣም ሲምፕል ነው። 1500 ምናምን ነበር የገዛሁት። በጣም ቆይቷል። ነገር ግን በሰዓቱ 1500 ነበር አረንጓዴ ቢጫ ቀይ ባንዲራ ያለበት ቀሚስ የገዛሁት። እኔ ሀበሻ ቀሚስን ጭንቅላቴ ውስጥ የሳልኩት እጅግ በጣም ብዙ ብር 20,000 30,000 ምናምን ነበር አለ። በዚህም ዋጋ አለ፣ ከዚህም በበለጠ ዋጋ አለ። ነገር ግን እኔ ጭንቅላቴ ውስጥ ከ10,000 በታች የሀበሻ ቀሚስ አለ ብዬ በጭራሽ በተአምር አስቤ አላውቅም። ግን አለ እጅግ በጣም በሚያምር ዋጋዎች እና እጅግ በጣም ተመጣጣኝ በሆኑ ዋጋዎች እየተሸጠ መሆኑን ሳስብ ተገርም ያለው ሀቅ ለማውራት
እና የምታዩት ይችን የመሰለች ቀይ ጥለት ያላት ውብ ቆንጂ ቀሚስ ፈርጥ አለባት፣ ብልጭልጭ ፈርጥ አለባት። በእርግጥ እቺኛዋ ቀሚስ ትንሽ ለየት የሚያደርጋት ያው ፈርጥ አለበት። ፈርጥ ምንድነው የሚባለው? ፈርጥ ነው የሚባለው ይሄ ብልጭልጭ። እሱ 14,000 ነው የተባለው። ይሄ የምታዩት ደግሞ ገዝተን የመጣ ነው ውብ ቆንጂ ጥለት ያለው እጅግ በጣም የሚያምር ቀሚስ ነው። ይሄኛውም እንደዚያው የእውነት በጣም ምርጥ ነው። እጅግ በጣም ነው የሚያምረው። ይሄኛውንም የገዛ ነው 9,500 ነው። 95 ነው የገዛ ነው። እጅግ በጣም ግን ያምራል። ከነበሩት ውስጥ ሲምፕል ነው። ለኛ ለመልበስ እንትን ይለናል። ሌሎቹ መስቀል ያለባቸው ነፍ በጣም የሚያማምሩ አሉ፣ ግን ያው እኛን አያስለብሱንም። በአጠቃላይ የሀበሻ ቀሚሶች ዋጋ ከ3000 ጀምሮ 3000 ሲባል የእውነት ገዢ ተከራክሮ ምናምን አስቀንሶ ነው። 3000 ቀሚስ አለ እስቲ ነው ወይኔ ርካሽ ነው፣ ሰው ሊገዛ ሄዶ ርካሽ ነው ይላል። ጭንቅላቴ ውስጥ እጅግ በጣም ብዙ ብር ስለሆነ ያለው በሐቅ እኔ ይመስለኛል ዱባይ ላይ ከ200 ድርሃም በታች የሚሸጥ አይመስለኝም። እነዛ አሁን በጣም ሲምፕል የነበሩት ዝም ብሎ ቀሚስ ናቸው ተብለው ያን ያህል እንደዚህ ብትን ያላሉ ወይም ደግሞ ፍላይት ያልሆኑ ቀሚሶች የሀበሻ ቀሚሶች እዛ 200 ድርሃም 250 ምናምን ናቸውና 250 ቢሆን ከ10,000 በታች አይደለም። ዞሮ ዞሮ አሁን ካለበት ሁኔታ አንፃር ከትንሹ 8,000 ምናምን ነበር ምጠብቀውና እንዲህ አይነት ግርማ ሞገስ ያለው እጅግ በጣም የሚያምር ቀሚስ በእውነቱ በዚህ ዋጋ አገኛለሁ እጅግ በጣም ምንም ያልጠበቅኩት ነበረ። ግን ያው አለማወቅ ነው በቃ። እኔ የዛን ሂሳብ ይዤ ነው። እዛ ደግሞ ነጋዴዎች ናቸው፣ የወሰዱበትን ያስባሉ፣ ከዚህ የሚወስዱበትን ያስባሉ፣ እዛ የሱቃቸውን የሚከፍሉትን የኪራይ ያስባሉ። ያን ሂሳብ ሰርተው ነው ለካ እንዲህ ሲያስወድዱ የነበረው እንጂ የምር የሀበሻ ቀሚስ ያ ሁሉ ዋጋ ኖሮት አይደለም። መለላችሁ ፈልጌ ነው። እንዲሁም እናንተም እዛ ሆናችሁ የሀበሻ ቀሚሶችን መልበስ የምትፈልጉ መግዛት የምትፈልጉ ከዛ ይልቅ ከዚህ ገዝታችሁ ብታስልኩ ባይ ነኝ። ከዚህ ገዝታችሁ ብታስልኩ እንደምታዩት ነው። በእውነት ለመናገር በ100 ድርሃም ቆንጂ ቀሚስ ትገዛላችሁ። በጣም ቀለል ያለች ቆንጂ ቀሚስ። በ200 ድርሃም ደግሞ እዛ 500 እና 700 በምትገዙበት ሂሳብ ነው የምትገዙት። እጅግ በጣም ነው የሚያምሩት። የእውነት በጣም ነው የተገረምኩበት። በጣም ነው የሚያምሩት። ቅድምም አይታችኋል። የተለያየ አረንጓዴ፣ ሰማያዊ፣ ቀይ እንደዚህ በጣም ብዙ ናቸው። እቺ ናት በቃ ቀለል ያለች የሀበሻ ቀሚስ ማለት 5,000 ምናምን የምትሸጠው እንደዚህ አይነቶቹ ናቸው። በ5,000 ምናምን ያሉት ቀሚሶች እነዚህ ደግሞ እዛ ከ200 ከ300 ድርሃም በታች አይደሉም። አሁን አላቅም እንደው ምን በጣም የቆየ ዋጋ ነው መነግራችሁ። ስለዚህ ይገባኛል። የሀበሻ ቀሚስ እንደኔ የሚወድ ሰው ያለ አይመስለኝም። የሀበሻ ቀሚስ የምትወዱ ሰዎች ትኖራላችሁ። ስለዚህ በዓል ሲደርስ የተለያየ ፕሮግራም ሲኖርባችሁ እዛ ገንዘባችሁን ከምትከስሩ ከዚህ ብታስልኩ ባይነኝ። እንደምታዩት ነው። እዩዋቸው። እጅግ በጣም ነው የሚያምሩት። የእውነት እኔ በጣም ነው የምወደው። ደግሞ ችግር የሀበሻ ቀሚስ በጣም ነው የምወደው እጅግ በጣም። እንደው አንዳንድ ጊዜ እኮ ሙስሊሞች ሀበሻ ቀሚስ አይወዱም አይነት ይባላል። ጥላቻው የለብንም። ነገር ግን አልፎ አልፎ የተለያየ ኢስላምን የማይወክሉ ጥልፎች ስለሚኖሩ ያን ነገር ነው እንጂ በጣም ነው የምወደው። ቴንኪው ስለተከታተላችሁኝ።